ለመጀመሪያ ጊዜ በ32 ክለቦች መካከል የሚከናወን የዓለም ክለቦች ዋንጫ አሜሪካ ላይ እየተካሄደ ይገኛል። ግን ደግሞ በተመልካች ድርቅ የተመታ ፊፋም የስቴዲየም መግቢያ ቅናሾችን ቢያደርግም ተመልካቾችን ለማግኘት የተቸገረ ይመስላል። ትናንትና ቀደም ብሎ የተከናወነ አንድ ጨዋታ ነበር። ባየር ሙኒክን ከኦክላንድ ሲቲ ጋር ያገናኘ ጨዋታ ነው። የኒውዚላንድ ክለብ ነው። ኦሺኒያን ወክሎ የመጣ ቡድን ነበረ። ትናንትና በባየር ሙኒክ 10-0 ተሸንፏል። ኪንግስሌይ ኮማን 2 ግቦችን አስቆጥሯል። ሳቻ ቦዬ እንደዚሁ ሌላ ግብ አስቆጥሯል። ሌሎቹ 2 እና 3 ግቦች አስቆጥረዋል። ማይክል ኦሊሴ 2፣ ቶማስ ሙለር 250ኛ ግቦቹን ትላንትና ማስቆጠር ችሏል። ሃሪኬንን ቀይሮ የገባው ጀማል ሙሲያላ 3 ግቦችን አስቆጥሯል። 61ኛው ደቂቃ ላይ ነበር ተቀይሮ የገባው። 67፣ 73 እና 84ኛው ደቂቃ ላይ ግቦችን ማስቆጠር ችለዋል። በጣም የሚያስገርመው ነገር ሃሪኬን ግብ ሳያስቆጥር መውጣቱ ብቻ ነው በዚህ ጨዋታ እንጂ ባየር ሙኒክ የኦክላንድ ሲቲን በዚህ የግብ ልዩነት ማሸነፉ ብዙ የሚገርም ነገር አይሆንም። በዚህ ጨዋታ ላይ ባየር ሙኒክ 31 ሙከራዎችን አድርጓል። 17ቱ ኢላማቸውን የጠበቁ ነበሩ። ከነዚህ ነው እንግዲህ 7ቱን ብቻ ነው ወደ ግብነት መቀየር ያልቻሉም። ኦክላንድ ሲቲ ደግሞ 1 ብቻ ነው ሙከራ ያደረገው ማኑኤል ኖየር ላይ። የ34 ጊዜ የቡንደስሊጋ ሻምፒዮን ነው ባየር ሙኒክ። 6 ጊዜ ደግሞ የአውሮፓ ቻምፒየንስ ሊግን ማሸነፍ የቻለ ነው። የኒውዚላንዱ ክለብ ደግሞ በበጀትም በቡድን ጥራትም እንደዚሁም ደግሞ ከሙያም ጋር በተገናኘ በጣም ሰፊ ልዩነት አላቸው። የኦክላንድ ሲቲ ተጫዋቾች አማተር ክለቦች ናቸው። ኦክላንድ አመታዊ ገቢው $488,000 ነው። የባለፈው የውድድር ዓመት በጀቱን ነው የምነግራችሁ። ባየር ሙኒክ ደግሞ $810 ሚሊዮን ነው በጀታቸው። የኦክላንድ አማተር ተጫዋቾች ሳምንታዊ ደሞዝ ከፍተኛ የሚባለው በሳምንት $66 የሚያገኝ ነው። ሃሪኬን ብቻውን $400,000 የሚከፈለው ተጫዋች ነው እና በጣም ያስገረመኝ መረጃ የአንድ የኦክላንድ ሲቲ ከፍተኛ ተከፋይ የሚባለው ተጫዋች የሃሪኬንን ሳምንታዊ ደሞዝ ለማግኘት 117 ዓመት ይፈጅበታል እና ከእንደዚህ አይነት ክለቦች ጋር ተጫውተው ነው 10-0 ማሸነፍ የቻሉት። የኦክላንድ ቡድን አጠቃላይ ዋጋው የቡድን ዋጋው $3.9 ሚሊዮን የሚገመት ነው። ባየር ሙኒክ ደግሞ 769 ሚሊዮን ፓውንድ የሚገመት ቡድን ነው ያላቸው እና በሁለቱ መካከል ያላቸው ልዩነት በጣም የሰፋ ነው። ባየር ሙኒክ በኦፕታ መረጃ መሰረት በዓለም 6ኛ ደረጃ ላይ የተቀመጠ ቡድን ነው። ኦክላንድ ደግሞ 5074ኛ ደረጃ ላይ ካለ ቡድን ጋር ተጫውቶ ይህንን ውጤት ማስመዝገቡ ለባየር ሙኒክ የተለየ ስሜት የሚሰጥ አይመስልም። ግን ደግሞ የውድድሩን ልዩነትም በዚያው ልክ ያሳየ ነው። ብዙዎች ይሄ ውድድር እንዲካሄድ ፍላጎት እንደሌላቸው ይታወቃል። ተጫዋቾችም ፍላጎት የላቸውም እና እንደዚህ ያለውን ምንም አይነት ለፉክክር የማይመጥን ጨዋታ የተመለከትንበት ሆኖም ትላንትና አልፈዋል። እንግዲህ በእነዚህ መካከል ውድድሮቹ የተጠናቀቁ ሲሄዱ ትላልቆቹ ክለቦች እርስ በራሳቸው የሚገናኙበት ትልቅ አጋጣሚ የመፈጠሩ ነገር የሚጠበቅ ነው። ትናንትና ለምሳሌ ፒኤስጂን የአውሮፓ ሻምፒዮኑን ከአትሌቲኮ ማድሪድ ጋር ያገናኘ ጨዋታ ነበር። ፒኤስጂ አትሌቲኮ ማድሪድን 4-0 ያሸነፈበት ተጠቃሽ ነው። ፋቢያን ሩይዝ፣ ቪቲኒሃ፣ ማዩሉ እንደዚሁም ደግሞ ካንግ ኢሊ በፍጹም ቅጣት ምት 97ኛው ደቂቃ ላይ ግቦችን ማስቆጠር ችለዋል። የሉዊስ ኤንሪኬ ቡድን አሁንም በዓለም ክለቦች ዋንጫ ሌላኛውን የአውሮፓ መድረክ ጥሩ ተፎካካሪ ከሚባሉ ክለቦች መካከል አንደኛውን አትሌቲኮ ማድሪድን ያሸነፈበት ነው። ምናልባት የተሻለ ተመልካች አለበት ተብሎ የሚጠቀስ ጨዋታ ነው ይሄኛው። ትላልቅ ክለቦች የተገናኙበት ስለሆነ ክሌመን ሎንግሌ በዚህ ጨዋታ በቀይ ካርድ በ2 ቢጫ ካርድ ከሜዳ ወጥቷል እና ፍጹም የማይመጣጠኑ ጨዋታዎች የተደረጉበት ነው። ፓልሚራስ ከፖርቶ 0-0 የተለያየ ጨዋታ ነበረ። ቦታፎጎ ከሲያትል ሳውንደርስ ደግሞ በቦታፎጎ 2-0 የእረፍት ላይ 2-0 እየመሩ ወጥተው ነበረ። ከዚያ በኋላ ያለውን ውጤት አሳውቃቸዋለሁኝ። ቼልሲ ከሎስ አንጀለስ ዛሬ ጨዋታቸውን ያደርጋሉና የዓለም ክለቦች ዋንጫ እጅጉን የደበዘዘ ብዙ ጥያቄዎች እየተነሱበት ያለ ውድድር ሆኖ ከወዲሁ ቀጥሏል። ወደ ሌሎች መረጃዎች ሳልፍ ደግሞ የቀድሞ የጣሊያን ብሔራዊ ቡድን አማካይ ጄናሮ ጋቱሶ የጣሊያን ብሔራዊ ቡድን አዲስ አሰልጣኝ ሆኖ ተሽሟል። የሀገሪቱ ፌዴሬሽን ፕሬዝዳንት ጋብሪኤል ግራቪና ጋቱሶ የጣሊያን እግር ኳስ ምልክት ነው ብለው ገልጸውታል።
ሐሙስ ይፋዊ ትውውቅ ያደርጋል ተብሎ ነው የሚጠበቀው። ግን ፕሬዝዳንቱ የእግር ኳስ ምልክቱ የጣሊያን ብሔራዊ ቡድን የአዙሪዎቹ ማሊያ ልክ እንደ ሁለተኛ ቆዳው ነው ብለው መስክረውለታል። የጋቱሶ ተነሳሽነት፣ ልምዱና ሙያው ለቀጣይ ፈተናዎች መሰረት ይሆኑናል ብለው ነው የተናገሩት። ልናሳካ ያሰብነውን ዓላማ በመረዳት ደረጃ እንደዚሁም ደግሞ ዝግጅቱን በማሳየቱ የፌዴሬሽኑን የእግር ኳስ ልማት እቅድ መሃል ሆኖ ለመምራት ዝግጁ በመሆኑና ጥያቄውን በመቀበሉ እናመሰግነዋለን ብለዋል ፕሬዝዳንቱ። ጀናሮ ጋቱሶ ለብሔራዊ ቡድኑ 73 ጨዋታዎችን ማድረግ ችሏል። እንደምናስታውሰው በ2006 የጀርመን ዓለም ዋንጫ ከፈረንሳይ ጋር ፍጻሜ ያኔ ዚነዲን ዚዳን ማቴራዚን በጭንቅላቱ ተማቶ የእግር ኳስ ዘመኑ መጨረሻ በሆነበት ዓመት የዓለም ዋንጫን ጣሊያን ስታሸነፍ የብሔራዊ ቡድኑ አባል ነበረ ጀናሮ ጋቱሶ። ከዛ በፊት ደግሞ በ2021 ዓመት በታች የአውሮፓ ሻምፒዮንሺፕ ጣሊያን ሻምፒዮን ስትሆን ጀናሮ ጋቱሶ ከ21 ዓመት በታች ብሔራዊ ቡድኑ አባል ነበርና ለጣሊያን ብሔራዊ ቡድን ውለታ ከጣሉ ተጫዋቾች መካከል አንደኛው ሆኖ ይነሳል። ጋቱሶ በሚላን ብዙ የሚታወስበትን ስራ ሰርቷል። ሜዳ ላይ በጣም ነውጠኛ ባህሪ ካላቸው አማካኞች መካከል አንደኛው ነው። እንደሚታወቁት ዳኞችን አሰልጣኞቹን የራሱን አሰልጣኞች ከመማታት ወደ ኋላ የማይል በጣም ነውጠኛ የሚባል ባህሪ ያለው ተጫዋች እንደነበር እናስታውሳለን። በተጫዋችነት ዘመኑ የቀድሞ ክለቡ ሚላንን፣ ናፖሊን፣ ቫሌንሺያን፣ ኦሎምፒክ ማርሴይን፣ ሃጁክ ስፕሊትን ደግሞ ባለፈው የውድድር ዓመት እና ሌሎችንም ማሰልጠን ችሏል። ጀናሮ ጋቱሶ ከክሮሻው ክለብ ጋር በስምምነት ውሉን ካቋረጠ በኋላ አሁን ወደ ጣሊያን ብሔራዊ ቡድን አሰልጣኝነት መጥቷል። በ2026 ዓለም ዋንጫ ማጣሪያ ጣሊያን በኖርዌይ 3-0 መራታቷን ተከትሎ ነው ሉቺያኖ ስፓሊቲ ከኃላፊነታቸው የተሰናበቱት። ከዚያ በኋላ ሞልዶቫን 2-0 አሸንፈው እንደነበር እናስታውሳለን። ስፓሊቲን ለመተካት አንጋፋው ክላውዲዮ ራኔሪ ቀድመው ታጭተው ነበረ። ግን እሳቸው ለሮማ ልዩ አማካሪ ለመሆንና ከአሰልጣኝነት ለመውጣት ቀድመው ቃል በመግባታቸው ምክንያት ይሄኛው እውን ሳይሆን ቀርቷል። ክላውዲዮ ራኔሪ እንደሚታወቀው ሮማን ባለፈው የውድድር ዓመት ውድድሩ ከተጀመረ በኋላ ተረክበው ጥሩ ደረጃ ይዞ እንዳጠናቀቅ ማድረግ የቻሉ አሰልጣኝ ናቸው። የጣሊያን ብሔራዊ ቡድን ቀጣይ ጨዋታዎች መስከረም ላይ ከኢስቶኒያና እስራኤል ጋር ጨዋታቸውን ያደርጋሉ። ምናልባት ቀደም ብለው የወዳጅነት ጨዋታዎች የማይኖሩ ከሆነ የጀናሮ ጋቱሶ የመጀመሪያ ጨዋታ መስከረም ላይ ይሆናል። እናም ከዚህ በኋላ ጀናሮ ጋቱሶን በብሔራዊ ቡድኑ አሰልጣኝነት እንመለከተዋለን። ፍሎሪያን ቪርዝ ከሀገሩ ክለብ ባየር ሙኒክ ይልቅ ሊቨርፑልን መምረጡን ተከትሎ ጆሹዋ ኪሚች አስተያየት የሰጠ የመጀመሪያው የሙኒክ ተጫዋች ሆኗል። ከትላንትናው ጨዋታ አስቀድሞ ነው ጆሹዋ ኪሚች የተናገረው። ሊቨርፑል ለወጣቱ አማካኝ የብሪቲሽ ሪከርድ የሆነ 116 ሚሊዮን ፓውንድ ግዢ መፈጸሙ ይታወቃል። ሙኒክ ተጫዋቹን እዚያው ለማስቀረት ብዙ ጥረት አድርገው ነበር። ልክ በቡንደስሊጋው ጥሩ አቅም ያላቸውን ተጫዋቾች እዚያው እንደሚያስቀረ ሁሉ ይህንንም ፈልጎ ነበር። ለምሳሌ ከባየር ሌቨርኩሰን ጆናታን ታህን መውሰዱ ይታወቃል። አርነ ስሎት ግን ፍሎሪያን ቪርዝን አሳምኖታል ነው የተባለው። ተጫዋቹና ክለቡ የተስማሙት ባለፈው ወር ነበረ። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ እና የሊቨርኩሰኑ አቻቸው ሲሞን ሮልፍ ሙኒክ እርግጠኛ በነበረበት መሃል ነው ስምምነት የፈጠሩት እና ባየር ሙኒክ ቶማስ ሙለርን ከዚህ ከዓለም ክለቦች ዋንጫ በኋላ እንደሚለቅ ይታወቃል። ትላንትና ተሰልፏል። ግን ደግሞ የባየር ሙኒክ ቆይታው እንደሚጠናቀቅ እርግጥ ነው። ሌሮይ ሳኔ ደግሞ ውሉን በባየር ሙኒክ አላድስም ብሎ ለጋላት ሰራይ መፈረሙን እናስታውሳለን። ይህንን ተከትሎ ነው ጆሹዋ ኪሚች የብሔራዊ ቡድን አጋሩን ባለማግኘታቸው መቆጨት ውስጥ መግባቱን የተናገረው። አምበሉ አሜሪካ ውድድር ላይ ሆኖ ነው የተናገረው። ቪርዝ ካልመጣ ሌሮይ ሳኔ ውሉን ሳያራዝም ከለቀቀ እንደዚሁም ሙለርም ስለሚለቅ የክለቡ ቀጣይ እቅድ ምን እንደሆነ ማወቅ ያስፈልጋል ብሎ አስተያየቱን ሰጥቷል። የሳኔ ወደ ቱርክ መሄድ ግን እንዳስገረመው ነው ጆሹዋ ኪሚች አስተያየቱን የሰጠው። ይህንን ውሳኔውን እንዳልጠበቀውና ለውሳኔው ምክንያቱ እንዳልገባ ሁሉ ተናግሯል። ባየር ሙኒክ ልጁን ማቆየት ይፈልግ ነበር፣ ነገር ግን እሱ ምርጫው የቱርኩ ክለብ ሆኗል። የሙኒኩ ዳይሬክተርም ቪርዝን
ባለማግኘታቸው ተቆጭተዋል። ግን ደግሞ ሊቨርፑል ለባየር ሊቨርኩሰን የከፈለውን 116 ሚሊዮን ፓውንድ ባየር ሙኒክ ስለማውጣቱም እርግጠኛ አልነበሩም። የገንዘቡ አቅም ከፍ ማለት እየበለጠ ደግሞ ክለቡንም ተጫዋቹንም ለማሳመን ምክንያት ሆኗል ተብሎ ነው የሚጠበቀው። ቪርዝ በባየር ሙኒክ ቡድን ውስጥ ቢሆን ቡድናችንን አስባችሁታል ብለዋል ጆሹዋ ኪሚች። ግን አንዱ በር ሲዘጋ ሌላኛው ይከፈታልና ሌሎች ዝውውሮችን ለማድረግ ጥረታችንን እንጀምራለን ብለው አስተያየታቸውን ሰጥተዋል። የባርሴሎናው ግብ ጠባቂ ማርክ አንድሬ ተር ስቴገን ከቱርኩ ክለብ ጋላታሳራይ ጋር ስሙ እየተነሳ ነው የሚገኘው። ጋላታሳራይም ጥያቄ አቅርበዋል ነው የተባለው። ከባድ ጉዳት ገጥሞት ያለፈው የውድድር ዓመት መጫወት አልቻለም ነበር። በአመቱ ውስጥ 9 ጨዋታዎችን ብቻ ነው ለባርሴሎና ማድረግ የቻለው። ባርሳ በሱ ምትክ ቮቺች ቼዝኒን ጓንቱን ከሰቀለበት መልሶ 30 ጨዋታዎችን አድርጓል። 14ቱ ጨዋታዎች ላይ ደግሞ ግብ ሳይቆጠርበት የወጣ በጣም አስደናቂ የውድድር ዓመትን ያሳለፈ ተጫዋች ሆኗል። የ33 ዓመቱ ጀርመናዊ ግን እስከ 2028 የሚያቆየው ውል አለው። ሃንሲ ፍሊክ ጆዋን ጋርሻን ከኢስፓኞል ለማስፈረም ጫፍ ላይ ደርሰዋል። ስለዚህ ቴር ስቴገንን ለመልቀቅ ዝግጁ ስለመሆናቸው ምልክት ተደርጓል። ቴር ስቴገን በዓለም ምርጥ ከሚባሉ ግብ ጠባቂዎች መካከል አንደኛው ነው። እድሜውም ጥሩ የሚባል ነው እና ጋላታሳራይ ለተጫዋቹ በአመት 5 ሚሊዮን ዩሮ የተጣራ ክፍያ ለመክፈል ዝግጁ መሆኑን ተከትሎ ተጫዋቹም ፍላጎት አለው ተብሏል። ስለዚህ በሁለቱ ክለቦች መካከል ድርድር መጀመሩ ነው የተነገረው። የቱርኩ ክለብ የመጀመሪያ ፍላጎት በውሰት ወስዶ በሚቀጥለው የዝውውር መስኮት በቋሚነት ማስፈረም ይፈልጋል። ባርሴሎና ግን ካለባቸው የፋይናንስ ችግር አንጻር ተጫዋቹን በቋሚነት መሸጥ ይፈልጋሉ። ተጫዋቹ በግሉ ፍላጎት አለው እንዳልኳችሁ፣ ግን ደግሞ አሁን ካቀረቡት 5 ሚሊዮን ዩሮ ከፍ ያለ ዋጋ ደሞዝ እንዲከፈለው ይፈልጋል። ቴር ስቴገን ከ10 ዓመት በፊት በ2014 ነበር ከቦሩሺያ ሞንቸግላድባ ለባርሴሎና የፈረመው። በቆይታውም 422 ጨዋታዎችን መሰለፍ የቻለ በጣም አስደናቂ የሚባል ግብ ጠባቂ እንደሆነ ይታወቃል። ግን አሁን ከትላልቅ ደረጃ ከመፎካከር ወደ ቱርክ ለማምራት ፍላጎት ስለማሳየቱ ነው የተነገረው። ማንቸስተር ዩናይትድ ለአንድሬ ኦናና ተተኪ እያፈላለገ እንደሆነ ይታወቃል። ካሜሮናዊው ግብ ጠባቂ በማንቸስተር መቆየቱም መልቀቁም አልታወቀም። ግን ደግሞ ቁጥር 1 ግብ ጠባቂ ሆኖ እንደማይቀጥል የተረጋገጠ ይመስላል። ኦናና ስለ ቆይታው ተጠይቆ ጥያቄውን በጥያቄ መልሷል። እለቃለሁ እንዴ ብሏል። አላውቅም፣ ግን ወደፊት የሚሆነው እናያለን ብሏል። ዩናይትድ ትኩረቱን ያደረገው ኤሚሊያኖ ማርቲኔዝ ላይ ነው። አርጀንቲናዊ የዓለም ሻምፒዮን የሊጉን የመጨረሻ ጨዋታ ሲያደርጉ ስሜታዊ ሆኖ እንደነበር እናስታውሳለን። ምናልባት እንደ ስንብት የተቆጠረ ነው። ከሳውዲ ክለቦችም ፍላጎት አለ ኤሚ ማርቲኔዝን የማስፈረም። ቪላ ደግሞ የፋይናንስ ደንቦችን ለማስተካከል የሚሸጣቸው በርከት ያሉ ተጫዋቾች ይኖራሉ። አንደኛው ማርቲኔዝ ነው። በ2020 ነበር አርሴናል ለቆ ለቪላ የፈረመው። ከዚያ ጀምሮ 212 ጨዋታዎችን መሰለፍ ችሏል። ባለፈው የውድድር ዓመት ብቻ በ53 ጨዋታዎች ቋሚ ሆኖ ተሰልፈዋል። ኤሚ ማርቲኔዝ በ2022 የቃጣር ዓለም ዋንጫ ሀገሩን ለዋንጫ ያበቃ ግብ ጠባቂ ነው። የውድድሩም ምርጥ ግብ ጠባቂ ተብሎ እንደተሸለመ እናስታውሳለን። ዩናይትድ ንግግር ጀምሯል ነው የተባለው። ኦናና በ2023 ከኢንተር ሚላን ከፈረመ ጀምሮ 101 ጨዋታዎችን ተሰልፏል። በ24ቱ ግብ አልተቆጠረበትም። በቆይታው በትልቅ ቡድን እንደሚጫወት ትልቅ ግብ ጠባቂ የማይጠበቁ ስህተቶችን መስራቱ በዩናይትድ እንዳይቆይ ምክንያት ነው እየተባለ ይገኛል። በቴንሃግ ጊዜ ነው የፈረመው። ሩበን አሞሪም ደግሞ አሁን የራሱን ቡድን እየገነባ ስለሆነ ከኦናና ጋር የመቀጠል ሀሳብ እንደሌላቸው ተነግሯል።